መጽሐፈ ነገሥት ካልዕ ምዕራፍ 16 በሮሜልዩ ልጅ በፋቁሔ በ17ኛው ዓመት የይሁዳ ንጉሥ የኢዮአታም ልጅ አካዝ ነገሠ። አካዝ መንገሥ በጀመረ ጊዜ የ20 ዓመት ጎልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሠ። እንደ አባቱም እንደ ዳዊት በአምላኩ በእግዚአብሔር ፊት ቅን ነገር አላደረገም። ነገር ግን በእስራኤል ነገሥታት መንገድ ሄደ። ደግሞም እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አሕዛብ ርኩሰት ልጁን በእሳት አሳለፈው። በመስገጃዎችና በኮረብቶቹ ላይ በለመለመውም ዛፍ ሁሉ በታች ይሰዋና ያጥን ነበር። የዚያን ጊዜም የሶርያ ንጉሥ ረአሶንና የእስራኤል ንጉሥ የሮሜልዩ ልጅ ፋቁሔ ሊዋጉ ወደ ኢየሩሳሌም መጡ። አካዝንም ከበቡት፣ ሊያሸንፉት ግን አልቻሉም። በዚያም ዘመን የሶርያ ንጉሥ ረአሶን ኤላትን ወደ ሶርያ መለሰ። አይሁድንም ከኤላት አሳደደ። ኤዶማውያንም ወደ ኤላት መጥተው እስከ ዛሬ ድረስ በእርሷ ተቀምጠዋል። አካዝም እኔ ባሪያህና ልጅህ ነኝ፣ መጥተህ ከተነሱብን ከሶርያ ንጉሥና ከእስራኤል ንጉሥ እጅ አድነኝ ብሎ ወደ አሦር ንጉሥ ወደ ቴልጌልቴልፌልሶር መልእክተኞችን ላከ። አካዝም በእግዚአብሔር ቤትና በንጉሡ ቤት መዛግብት የተገኘውን ብርና ወርቅ ወስዶ ወደ አሦር ንጉሥ ገጸ በረከት አድርጎ ሰደደው። የአሦርም ንጉሥ ሰማው። የአሦርም ንጉሥ በደማስቆ ላይ ወጣባት፣ ወሰዳትም። ሕዝቧንም ወደ ቂር አፈለሳቸው፣ ረአሶንንም ገደለ። ንጉሡም አካዝ የአሦርን ንጉሥ ቴልጌልቴልፌልሶርን ሊገናኘው ወደ ደማስቆ ሄደ። በደማስቆ የነበረውን መሠዊያ አየ። ንጉሡም አካዝ የመሠዊያን ምሳሌና የአሰራሩን መልክ ወደ ካህኑ ወደ ኦርያ ላከው። ካህኑም ኦርያ መሠዊያ ሠራ። ንጉሡ አካዝ ከደማስቆ ልኮ እንዳዘዘው ሁሉ እንዲሁ ካህኑ ኦርያ ንጉሥ አካዝ ከደማስቆ እስኪመጣ ድረስ ሠራው። ንጉሡም ከደማስቆ በመጣ ጊዜ መሠዊያውን አየ። ንጉሡም ወደ መሠዊያው ቀርቦ በእርሱ ላይ ወጣ። በመሠዊያውም ላይ የሚቃጠለውን መሥዋዕትና የእህሉን ቁርባን አሳረገ። የመጠጡንም ቁርባን አፈሰሰ። የደህንነቱንም መሥዋዕት ደም ረጨ። በእግዚአብሔርም ፊት የነበረውን የናሱን መሠዊያ ከመቅደሱ ፊት ከመሠዊያውና ከእግዚአብሔር ቤት መካከል ፈቀቅ አድርጎ በመሠዊያው አጠገብ በሰሜን በኩል አኖረው። ንጉሡም አካዝ የሚቃጠለውን የጠዋት መሥዋዕት፣ የማታውንም የእህሉን ቁርባን፣ የንጉሡንም የሚቃጠለውን መሥዋዕትና የእህሉን ቁርባን፣ ለአገሩም ሕዝብ የሚሆን የሚቃጠለውን መሥዋዕትና የእህሉን የመጠጡንም ቁርባን በታላቁ መሠዊያ ላይ አቅርብ። የሚቃጠለውንም መሥዋዕት ደም ሁሉ፣ የሌላ መሥዋዕትንም ደም ሁሉ እርጭበት። የናሱ መሠዊያ ግን እኔ እጠየቅበት ዘንድ ይሁን ብሎ ካህኑን ኦርያን አዘዘው። ካህኑ ኦርያ ንጉሡ አካዝ እንዳዘዘው ሁሉ እንዲሁ አደረገ። ንጉሡም አካዝ የመቀመጫዎችን ክፈፍ ቈረጠ፣ ከእነርሱም የመታጠቢያውን ሰኖች ወሰደ። ኩሬውንም ከበታቹ ከነበሩት ከናሱ በሬዎች አወረደው፣ በጠፍጣፋውም ድንጋይ ላይ አኖረው። በእግዚአብሔርም ቤት የዙፋኑን መሠረት ሠራ። ስለ አሦርም ንጉሥ በውጭ ያለውን የንጉሡን መንገድ ወደ እግዚአብሔር ቤት አዞረው። የቀረውም አካዝ ያደረገው ነገር በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? አካዝም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። ልጁም ሕዝቅያስ በእርሱ ፋንታ ነገሠ። መጽሐፈ ነገሥት ካልዕ ምዕራፍ 17 በይሁዳ ንጉሥ በአካዝ በ12ኛው ዓመት የኤላ ልጅ ሆሴዕ በእስራኤል ላይ በሰማርያ ንጉሥ ሆነ። 9 ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። ነገር ግን ከእርሱ አስቀድሞ እንደነበሩት እንደ እስራኤል ነገሥታት አይደለም። የአሦርም ንጉሥ ስልምናሶር በእርሱ ላይ ወጣ። ሆሴዕም ተገዛለት፣ ግብርም አመጣለት። የአሦርም ንጉሥ በሆሴዕ ላይ ዓመፅ አገኘ። መልእክተኞችን ወደ ግብፅ ንጉሥ ወደ ሴጎር ልኮ ነበርና እንደ ልማዱም በየዓመቱ ለአሦር ንጉሥ ግብር አልሰጠምና፣ ስለዚህ የአሦር ንጉሥ ይዞ በወህኒ ቤት አሰረው። የአሦርም ንጉሥ በምድር ሁሉ ላይ ወጣ። ወደ ሰማርያም ወጥቶ 3 ዓመት ከበባት። በሆሴዕ በ9ኛው ዓመት የአሦር ንጉሥ ሰማርያን ወሰደ፣ እስራኤልንም ወደ አሦር አፈለሰ። በአላሄና በአቦር በጎዛንም ወንዝ በሜዶንም ከተሞች አኖራቸው። የእስራኤልም ልጆች ከግብፅ ንጉሥ ከፈርዖን እጅ ከግብፅ ምድር ያወጣቸውን አምላካቸውን እግዚአብሔርን በድለው ነበርና ሌሎችንም አማልክት አምልከው ነበርና እግዚአብሔርም ከእስራኤል ልጆች ፊት ባሳደዳቸው በአሕዛብ ሥርዓት የእስራኤልም ነገሥታት ባደረጓት ሥርዓት ሄደው ነበርና እንደዚህ ሆነ።
የእስራኤልም ልጆች በአምላካቸው በእግዚአብሔር ላይ ቅን ያልሆነን ነገር በስውር አደረጉ። በከተሞቻቸውም ሁሉ ከዘበኞች ግንብ ጀምሮ እስከ ተመሸገች ከተማ ድረስ በከፍታሞቹ ላይ መስገጃዎችን ሠሩ። በረጃጅሙ ኮረብታ ሁሉ ላይ በለመለመውም ዛፍ ሁሉ ታች ሐውልቶችንና የማምለኪያ ዐፀዶችን ተከሉ። እግዚአብሔርም ከፊታቸው ያወጣቸው አሕዛብ እንዳደረጉት በኮረብቶቹ መስገጃዎች ሁሉ ላይ ያጥኑ ነበር። እግዚአብሔርንም ያስቆጡ ዘንድ ክፉ ነገር አደረጉ። እግዚአብሔርም የከለከላቸውን ጣዖቶች አመለኩ። እግዚአብሔርም ከክፉ መንገዳችሁ ተመለሱ፣ ለአባቶቻችሁም እንዳዘዝሁት በባሪያዎቼ በነቢያት የላክሁላችሁን ትእዛዜንና ሥርዓቴን ሕጌንም ሁሉ ጠብቁ ብሎ በነቢዩ ሁሉና በባለ ራእዩ አፍ ሁሉ በእስራኤልና በይሁዳ መሰከረ። ነገር ግን አምላካቸውን እግዚአብሔርን እንዳላመኑ እንደ አባቶቻቸው አንገታቸውን አደነደኑ እንጂ አልሰሙም። ሥርዓቱንም ከአባቶቻቸውም ጋር ያደረገውን ቃል ኪዳን ያጸናላቸውንም ምስክሩን ናቁ። ከንቱ ነገርንም ተከተሉ፣ ምናምንቴዎችም ሆኑ። እግዚአብሔርም እንደ እነርሱ እንዳይሠሩ ያዘዛቸውን በዙሪያቸው ያሉትን አሕዛብን ተከተሉ። የአምላካቸውንም የእግዚአብሔርን ትእዛዝ ሁሉ ተዉ። ቀልጠው የተሠሩትንም የሁለቱን እምቦሶች ምስሎች አደረጉ። የማምለኪያ ዐፀድንም ተከሉ። ለሰማይም ሠራዊት ሁሉ ሰገዱ፣ በዓልንም አመለኩ። ወንዶችና ሴቶች ልጆቻቸውን በእሳት አሳለፏቸው። ሟርተኞችና አስማተኞችም ሆኑ። ያስቆጡትም ዘንድ በእግዚአብሔር ፊት ክፉ ነገር ለማድረግ ራሳቸውን ሸጡ። ስለዚህም እግዚአብሔር በእስራኤል ላይ እጅግ ተቆጣ፣ ከፊቱም ጣላቸው። ከይሁዳም ነገድ ብቻ በቀር ማንም አልቀረም። ይሁዳም ደግሞ እስራኤል ባደረጋት ሥርዓት ሄደ እንጂ የአምላኩን የእግዚአብሔርን ትእዛዝ አልጠበቀም። እግዚአብሔርም የእስራኤልን ዘር ሁሉ ጠላ፣ አስጨነቃቸውም። ከፊቱም እስኪጥላቸው ድረስ በበዝባዦች እጅ አሳልፎ ሰጣቸው። እስራኤልንም ከዳዊት ቤት ለየ፣ የናባጥንም ልጅ ኢዮርብዓምን አነገሡ። ኢዮርብዓምም እግዚአብሔርን ከመከተል እስራኤልን መለሰ፣ ታላቅም ኃጢአት አሰራቸው። የእስራኤልም ልጆች ኢዮርብዓም ባደረገው ኃጢአት ሁሉ ሄዱ። እግዚአብሔርም በባሪያዎቹ በነቢያት ሁሉ አፍ እንደተናገረው እስራኤልን ከፊቱ እስኪያወጣ ድረስ ከእርሷ አልራቁም። እስራኤልም እስከ ዛሬ ድረስ ከምድሩ ወደ አሦር ፈለሰ። የአሦርም ንጉሥ ከባቢሎንና ከኩታ፣ ከአዋና፣ ከሐማት፣ ከሴፈርዋይም ሰዎችን አመጣ። በእስራኤልም ልጆች ፋንታ በሰማርያ ከተሞች አኖራቸው። ሰማርያንም ወረሷት፣ በከተሞቿም ተቀመጡ። በዚያም መቀመጥ በጀመሩ ጊዜ እግዚአብሔርን አይፈሩትም ነበር። እግዚአብሔርም አንበሶች ሰደደባቸው፣ ይገድሏቸውም ነበር። ስለዚህም ለአሦር ንጉሥ ያፈለስሃቸው በሰማርያም ከተሞች ያኖርሃቸው የአገሩን አምላክ ወግ አላወቁምና አንበሶችን ሰዶባቸዋል፣ እነሆም ገደሏቸው ብለው ተናገሩት። የአሦርም ንጉሥ ከዚያ ካመጣችኋቸው ካህናት አንዱን ውሰዱ፣ ሄዶም በዚያ ይቀመጥ፣ የአገሩንም አምላክ ወግ ያስተምራቸው ብሎ አዘዘ። ከሰማርያም ካፈለሷቸው ካህናት አንዱ መጥቶ በቤቴል ተቀመጠ። እግዚአብሔርንም እንዴት እንዲፈሩት ያስተምራቸው ነበር። በየሕዝባቸውም አምላካቸውን አደረጉ። ሰምራውያንም በሠሩት በኮረብታው መስገጃዎች ሕዝቡ ሁሉ በሚኖሩበት ከተሞቻቸው አኖሯቸው። የባቢሎንም ሰዎች ሱኮት በኖትን ሠሩ። የኩታም ሰዎች ኤርጌልን ሠሩ። የሐማትም ሰዎች አሲማትን ሠሩ። አዋውያንም ኤልባዝርንና ተርታቅን ሠሩ። የሴፈርዋይም ሰዎችም ለሴፈርዋይም አማልክት ለአድራሜሌክና ለአነሜሌክ ልጆቻቸውን በእሳት ያቃጥሉ ነበር። እግዚአብሔርንም ይፈሩ ነበር። ከመካከላቸውም ለኮረብታው መስገጃዎች ካህናት አደረጉ። በኮረብታውም መስገጃዎች ይሰዉ ነበር። እግዚአብሔርንም ሲፈሩ ከመካከላቸው እንደፈለሱት እንደ አሕዛብ ልማድ አምላካቸውን ያመልኩ ነበር። እስከ ዛሬ ድረስ እንደ ቀደመው ልማድ ያደርጋሉ፣ እግዚአብሔርንም አይፈሩም። እግዚአብሔርም እስራኤል ብሎ የጠራውን የያዕቆብን ልጆች እንዳዘዛቸው ሥርዓትና ፍርድ፣ ሕግና ትእዛዝም አያደርጉም። እግዚአብሔርም ከእነርሱ ጋር ቃል ኪዳን አደረገ፣ እንዲህም ብሎ አዘዛቸው። ሌሎችን አማልክት አትፍሩ፣ አትስገዱላቸው፣ አታምልኳቸው፣ አትሰውላቸው። ነገር ግን በታላቅ ኃይል በተዘረጋችም ክንድ ከግብፅ ምድር ያወጣችሁን እግዚአብሔር እርሱን ፍሩ፣ ለእርሱም ስገዱ፣ ለእርሱም ሰዉ። የጻፈላችሁንም ሥርዓትና ፍርድ ሕግና ትእዛዝም ለዘላለም ታደርጉ ዘንድ ጠብቁ። ሌሎችንም አማልክት አትፍሩ። ከእናንተም ጋር ያደረግኩትን ቃል ኪዳን አትርሱ። ሌሎችንም አማልክት አትፍሩ።
አምላካችሁን እግዚአብሔርን ፍሩ፣ እርሱም ከጠላቶቻችሁ ሁሉ እጅ ያድናችኋል። ነገር ግን እንደ ቀደመው ልማዳቸው አደረጉ እንጂ አልሰሙም። እነዚህም አሕዛብ እግዚአብሔርን ይፈሩ ነበር፣ ደግሞም የተቀረጹ ምስሎቻቸውን ያመልኩ ነበር። ልጆቻቸውም የልጅ ልጆቻቸውም አባቶቻቸው እንዳደረጉ እንዲሁ እስከ ዛሬ ድረስ ያደርጋሉ። መጽሐፈ ነገሥት ካልዕ ምዕራፍ 18 እንዲህም ሆነ በእስራኤል ንጉሥ በኤላ ልጅ በሆሴዕ በሦስተኛው ዓመት የይሁዳ ንጉሥ የአካዝ ልጅ ሕዝቅያስ ነገሠ። መንገሥ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 29 ዓመት ነገሠ። እናቱም የዘካርያስ ልጅ አቡ ነበረች። እርሱም አባቱ ዳዊት እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገርን አደረገ። በኮረብታም ያሉትን መስገጃዎች አስወገደ፣ ሐውልቶችንም ቀለጣጠመ፣ የማምለኪያ ዐፀዶቹንም ቈረጠ። የእስራኤልም ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሠራውን የናሱን እባብ ሰባበረ፣ ስሙንም ነሁሽታን ብሎ ጠራው። በእስራኤልም አምላክ በእግዚአብሔር ታመነ። ከእርሱም በኋላ ከእርሱም በፊት ከነበሩት ከይሁዳ ነገሥታት ሁሉ እርሱን የሚመስል አልነበረም። ከእግዚአብሔርም ጋር ተጣበቀ፣ እርሱንም ከመከተል አልራቀም። እግዚአብሔርም ለሙሴ ያዘዘውን ትእዛዛቱን ጠበቀ። እግዚአብሔርም ከእርሱ ጋር ነበረ፣ የሚሄድበትም መንገድ ተከናወነለት። በአሦርም ንጉሥ ላይ አመፀ፣ አልገበረለትም። ፍልስጤማውያንንም እስከ ጋዛና እስከ ዳርቻዋ ድረስ ከዘበኞች ግንብ ጀምሮ እስከ ምሽጉ ከተማ ድረስ መታ። በንጉሡ በሕዝቅያስ በአራተኛው ዓመት በእስራኤል ንጉሥ በኤላ ልጅ በሆሴዕ በሰባተኛው ዓመት የአሦር ንጉሥ ስልምናሶር ወደ ሰማርያ ወጣ፣ ከበባትም። ከ3 ዓመት በኋላም ወሰዳት። በሕዝቅያስ በስድስተኛው ዓመት በእስራኤል ንጉሥ በሆሴዕ በዘጠነኛው ዓመት ሰማርያ ተያዘች። የአሦር ንጉሥ እስራኤልን ወደ አሦር አፈለሰ። በአላሄና በአቦር በጎዛንም ወንዝ በሜዶንም ከተሞች አኖራቸው። የአምላካቸውን የእግዚአብሔርን ቃል አልሰሙምና ቃል ኪዳኑንም አፍርሰዋልና የእግዚአብሔርን ባሪያ ሙሴ ያዘዘውን ሁሉ አልሰሙምና አላደረጉምና። በንጉሡም በሕዝቅያስ በ14ተኛው ዓመት የአሦር ንጉሥ ሰናክሬም ወደ ይሁዳ ወደ ተመሸጉት ከተሞች ሁሉ ወጣ፣ ወሰዳቸውም። የይሁዳም ንጉሥ ሕዝቅያስ በድያለሁ፣ ከእኔ ተመለስ፣ የምትጭንብኝን ሁሉ እሸከማለሁ ብሎ ወደ አሦር ንጉሥ ወደ ለኪሶ ላከ። የአሦርም ንጉሥ በይሁዳ ንጉሥ በሕዝቅያስ ላይ 300 መክሊት ብርና 30 መክሊት ወርቅ ጫነበት። ሕዝቅያስም በእግዚአብሔር ቤትና በንጉሡ ቤት መዛግብት የተገኘውን ብር ሁሉ ሰጠው። በዚያን ጊዜም ሕዝቅያስ ከእግዚአብሔር መቅደስ ደጆችና የይሁዳ ንጉሥ ሕዝቅያስ ከለበጣቸው መቃኖች ወርቁን ቈረጠ፣ ለአሦርም ንጉሥ ሰጠው። የአሦርም ንጉሥ ተርታንና ራፌስን ራፋስቂስንም ከብዙ ሰራዊት ጋር ከለኪሶ ወደ ንጉሡ ወደ ሕዝቅያስ ወደ ኢየሩሳሌም ላከ። ወጥተውም ወደ ኢየሩሳሌም መጡ። በመጡም ጊዜ በአጣቢው እርሻ መንገድ ባለችው በላይኛይቱ ኩሬ መስኖ አጠገብ ቆሙ። ንጉሡንም ጠሩ። የቤቱም አዛዥ የኬልቅያስ ልጅ ኤልያቄም፣ ጸሐፊውም ሳምናስ፣ ታሪክ ጸሐፊውም የአሳፍ ልጅ ዮአስ ወደ እነርሱ ወጡ። ራፋስቂስም አላቸው፣ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ታላቁ የአሦር ንጉሥ እንዲህ ይላል፣ ይህ የምትታመንበት መተማመኛ ምንድን ነው? የከንፈር ቃል ለሰልፍ ምክርና ኃይል እንደሚሆን ትናገራለህ። አሁንም በእኔ ላይ ያመፅኸው በማን ተማምነህ ነው? እነሆ በዚህ በተቀጠቀጠ በሸምበቆ በትር በግብፅ ትታመናለህ። ሰው ቢመረኮዘው ተሰብሮ በእጁ ይገባል፣ ያቆስለውማል። የግብፅ ንጉሥ ፈርዖን ለሚታመኑበት ሁሉ እንዲሁ ነው። እናንተም በአምላካችን በእግዚአብሔር እንታመናለን ብትሉኝ፣ ሕዝቅያስ ይሁዳንና ኢየሩሳሌምን በኢየሩሳሌም ባለው በዚህ መሠዊያ ፊት ስገዱ ብሎ የኮረብታ መስገጃዎቹንና መሠዊያዎቹን ያስፈረሰ ይህ አይደለምን? አሁን እንግዲህ ከጌታዬ ከአሦር ንጉሥ ጋር ተወራረድ። የሚቀመጡባቸውንም ሰዎች ማግኘት ቢቻልህ እኔ 2000 ፈረሶች እሰጥሃለሁ። ስለ ሰረገሎችና ስለ ፈረሰኞች በግብፅ ስትታመን ከጌታዬ ባሪያዎች የሚያንሰውን የአንዱ አለቃ ፊት ትቃወም ዘንድ እንዴት ይቻልሃል? አሁን በውኑ ያለ እግዚአብሔር ትእዛዝ ይህን ስፍራ ጠፋ ዘንድ ወጥቻለሁን? እግዚአብሔር ወደዚች አገር ወጣ አጥፋት አለኝ። የኬልቅያስም ልጅ ኤልያቄም፣ ሳምናስም፣ ዮአስም ራፋስቂስን እኛ እንሰማለንና እባክህ በሶርያ ቋንቋ ለባሪያዎች ተናገር፣
በቅጥርም ላይ ባለው ሕዝብ ጆሮ በአይሁድ ቋንቋ አትናገረን አሉት። ራፋስቂስ ግን ጌታ ይህን ቃል እናገር ዘንድ ወደ አንተና ወደ ጌታ ልኮኛልን? ከእናንተ ጋር ኩሳቸውን ይበሉ ዘንድ ሽንታቸውንም ይጠጡ ዘንድ በቅጥር ላይ ወደ ተቀመጡት ሰዎች አይደለምን? አላቸው። ራፋስቂስም ቆሞ በታላቅ ድምፅ በአይሁድ ቋንቋ እንዲህ ብሎ ጮኸ። የታላቁን የአሦር ንጉሥ ቃል ስሙ። ንጉሡ እንዲህ ይላል፣ ከእጄ ያድናችሁ ዘንድ አይችልምና ሕዝቅያስ አያታልላችሁ። ሕዝቅያስም እግዚአብሔር በእርግጥ ያድነናል፣ ይህችም ከተማ በአሦር ንጉሥ እጅ አትሰጥም ብሎ በእግዚአብሔር እንድትታመኑ አያደርጋችሁ። ሕዝቅያስንም አትስሙ። የአሦር ንጉሥ እንዲህ ይላል፣ ከእኔ ጋር ታረቁ፣ ወደ እኔም ውጡ፣ እያንዳንዳችሁም ከወይናችሁና ከበለሳችሁ ብሉ፣ ከጉድጓዳችሁም ውሃ ጠጡ። ይህም መጥቼ ምድራችሁን ወደምትመስለው ምድር እህልና የወይን ጠጅ እንጀራና ወይን ወይራና ማር ወዳለባት ምድር እስካፈልሳችሁ ድረስ በሕይወት እንድትኖሩ እንዳትሞቱም ነው። ሕዝቅያስም እግዚአብሔር ያድነናል ብሎ ቢያታልላችሁ አትስሙት። በውኑ የአሕዛብ አማልክት አገሮቻቸውን ከአሦር ንጉሥ እጅ አድነዋቸዋልን? የሐማትና የአርፋድ አማልክት ወዴት አሉ? የሴፈርዋይምና የሄና የኢዋም አማልክት ወዴት አሉ? ሰማርያን ከእጄ አድነዋታልን? እግዚአብሔር ኢየሩሳሌምን ከእጄ ያድን ዘንድ ከአገሮቹ አማልክት ሁሉ አገሩን ከእጄ ያዳነ ማን ነው? ሕዝቡም ዝም አሉ፣ አንዳችም አልመለሱለትም፣ ንጉሡ እንዳይመልሱለት አዞ ነበርና። የቤቱ አዛዥ የኪልቅያስ ልጅ ኤልያቄም፣ ጸሐፊውም ሳምናስ፣ ታሪክ ጸሐፊውም የአሳፍ ልጅ ዮአስ ልብሳቸውን ቀደው ወደ ሕዝቅያስ መጡ፣ የራፋስቂስንም ቃል ነገሩት።